ምን እየሰራችሁ ነው? አጠናችሁ እየተጫወታችሁ አንቺ ያፈለጉት ላይ ቁጭ ወይ አትበይኝ። እኔን ምኑ ጦስ ናት በእናታችሁ? ከየት ነው ያመጡት? አንቺ ሚስት ያደለሽ? አንቺ ሚስት ያደለሽ? አንቺ ምሷ ሁለታችሁ እኮ ምን ሆነ? ሁለታችንም ምንድነው የተፈጠረው? ንገረኝ። ምን ሆነ ነው? ተናገር። የሆንከውን ለምን አትናገር? ንገረኝ እኮ አይደል? ዝም ብለህ ብቻው ምንድነው? አላበዛሁም እንዴ? ዝም ስል ዝም አልኩህ። ዝም አልኩህ። ዝም አልኩህ። ምን ሆነ ነው? ከልጅቷ አስጠኝ ጋር እንዴት ትተኛለሽ? ማንኛ ከሚስቴ ጋርም ከልጄ ጋርም ተኝቶ እዚህ ጭራሽ ፊት ለፊቴ ላይ ቆማል። እንዴ አልተኛሽም? ቅሌታ አልተኛሽውስ? ልጅዮሽ ችግር የለውም። አይንሽን ነበር ጎልጉሎ ምንም የተፈጠረ ቆይ ላሳያችሁ። ችግር የለውም። ነይ ነይ። ያልገመትኩትን ነገር ስላደረገች እናቴ ነች ብዬ ለመጥራት ራሱ ይከብደኛል። አሁን ላይ ከባድ ነው ማለት እኔ አሁን አባቢንም እሷንም ይዤ አንድ ላይ ይቅርታ ለማስደረግ ቀርቶ እኔ ራሴ አሁን ላይ ይቅርታ የማድረግ ሞራሉ የለኝም ለሷ አይደለም። እሱን አምጥቼ ይቅርታ ተታረቁ ልል ቀርቶ ማለት ነው። ምንም ነገር አላውቅም። ልጅቱን ተታልዬ ነው ይችላል። እሷ ግን ብዙ ነገሮችን ታውቃለች። በትዳሯ ላይ በቤተሰቧ ላይ ነው የማቀጠችው። አይዞሽ ይኸውልሽ ይቅርታ ብታደርጊላት ደስ ይለኛል። እኔ በቃ እሷ ማታውቅም ነበር። እሷም ተሳስታለች አጥታለችና እሱ በጭራሽ የሚሆን ነገር አይደለም። ምን አለ መሰለህ እዚህ ጋር ማለት ሁለታችንን የበደለችን እሷ እኔ ቢያንስ ልጅ ነኝ። እሷ ብዙ ነገር ታውቃለች እና ምንም ላንቺ ይቅርታ ለማድረግ ምንም ዝግጁ አይደለሁም። ይቅርታ የሚያሰራ ስራ አይደለም ሲጀመር የሰራሽው ማለት ነው። ይሄን ማወቅ አለብሽ። አሁን ለሱ ያለሽ ስሜት ነው ያለው አላውቅም ማለት እንትን በጣም እንዴት ነው እወደዋለሁ፣ አፈቅረዋለሁ ግን አሁን ላይ ያለኝን ስሜት በቅጡ መናገር አልችልም። ማለቴ ከናቴ ጋር እንደዛ እኔ የሚወደኝ የሚያፈቅረኝ ነበር የመሰለኝ። ብቻ ስሜቱ ከባድ ነው። ግን እንደዚህ ሆኖ በዚህ ሰዓት መቀጠል አያስፈልግም ብዬ ነው ማስበው። ማለት ከናቴ ጋር እንደዛ መሆኑን ካወቅኩ በኋላ ለሱ ያለኝ አመለካከት ሙሉ ወርዶብኛል። ማለት በቃ ምንም አይነት ለሱ በዚህ ሰዓት ምንም አይነት ስሜት የለኝም። እንደዛ እሱ ደውሎ ሊያወራሽ አልሞከረም? ከዛ በኋላ በጭራሽ ደውሎም አያውቅም። ቤት አያውቅም። ዛዋን ታውቅ እኔም አይቼውም አግኝቼውም አላውቅም። እናትሽ ስለሱ አልጠየቀችሽም? ለምን በዚህ እድሜሽ ጀመር ወይም ከዛ በኋላ እሱን የማግኘት ነገር? እሱን ታገኘው አታገኘው እርግጠኛ አይደለሁም። ግን ከማሚ ጋር አሁን ላይ ምንም እያወራን አይደለም። በቃ ያቺን ታይም ማለት በቃ ምንም አናወራም። ቤት ውስጥ አንድ ቤት ነው ያለነው። ግን እኔም እንድታወራኝ ፍቃደኛ አይደለሁም። በቃ ልታወራኝም ስትል በቃ እንድታወራኝ ጭራሹን ፍቃደኛ አይደለሁም። ማለት በጣም ያልገመትኩትን ነገር ስላደረገች እንጃ እናቴ ነች ብዬ ለመጥራት ራሱ ይከብደኛል። አሁን ላይ ከባድ ነው። ስለ ጉዳዩ ምንም አላወራችሁም ማለት ነው? ከዛ በኋላ አላወራትም። ምንም በቃ ጸጥ ነው የተባባለው። እሷ ስለማውራት አልሞከረችም? ሞክራለች። በተደጋጋሚ ልታወራኝ ልትቀርበኝ ምናምን ሞክራለች። እኔ ግን ምንም ቦታም አልሰጠዋትም። ትምህርት ቤት ሄዳለሁ፣ እመጣለሁ። እሷ ስመጣ ተኛለሁ። ቤት ካለችም ዝም እላታለሁ። በቃ እንደዛ ነው። ከባድ ነው ብቻ። አባትሽ ቤት መጥቶ አያውቅም? አባቢ ቤት መጥቶ አያውቅም። ግን እሱን አግኝቼው አውቃለሁ። ኦኬ እሺ። ምን ማለት አወራችሁ ከአባትሽ ጋር? ከአባዬ ጋር አውርተናል። ማለት እሱም ከብዙ ነገሮች አወራን ከአባዬ ጋር እና እንዴት ነው ሁሉ ነገር አስረዳሁት። የተፈጠረው እንዳለ ነገር አስረዳሁት። ያው ልጅ ነች አቷላት ነው በሚለው ሂሳብ ያስቦታል። እንግዲህ አላውቅም ከዚህ በኋላ የሚሆን ነው። ግን ሰው ይቅርታ አደረገልሽ እሱ? አዎ አባዬ ይቅርታ አድርጎልኛል። እሷም ቤት የመመለስ እቅድ የለውም? በጭራሽ የለውም። ወደ ቤት የመምጣት ሀሳብ የለውም። ግን እኔን ይዞኝ እንደሚኖር ነግሮኛል። አውርተናል። ቤት ተከራይቶ ነው ያለው። አብረን እንኖራለን ብሎኛል። ከሱ ጋር ነው የምኖረው። ከዚህ ወደ ሱልቴጅ ነው? አዎ እሱ ጋር ነው የሚሄደው።
እናትሽ ታውቃለች ይሄንን ጉዳይ? አታውቅም። ምንም የምታውቀው ነገር የለም። እኔም ማናገርኳትም ከሱ ጋር የማያወሩ ምንም የምታውቀው ነገር የለም። ሰው ልቡ ቆርጦለታል ማለት ነው እሱም አባቴ ነው። አዎ በቃ ማለት እኔን ይቅርታ አድርጎልኛል። እንግዲህ እሱም ምንም ከሷ የሚፈልገው ነገር የለም፣ እኔም ከሷ የሚፈልገው ነገር የለም። በቃ ትንሽ ከባድ ነው ብቻ። በጣም እንዴት ነው ግን አሁን ይሄ ነገር መፈጠሩ አንቺ ትምህርትሽ ላይ ተጽዕኖ አላደረገብሽም? በጣም አድርጎብኛል። አንደኛ ነገር የሆነ ብዙ እንዴት ነው ከልጁ ጋር እንዳልኩ በጣም ተቀራርበናል፣ አፍቅሬዋለሁ። በጣም ለኔ ከባድ ነበር ይሄ እንደዚህ አይነት ነገር ራሱ ተፈጥሮ ከሱ ለመርሳት በጣም ከባድ ነበር። ሁለተኛ ነገር ጎድቶኝ ነው ሄደው ዝም ብሎ አልሄደም። ሶስተኛ ነገር እናቴንም አባቴንም ቤተሰቤን እዚህ ጋር አጥቻለሁ። ለእናቴ ያለኝ በጣም ማለት የወረደ አስተሳሰብ ነው አሁን እዚህ ጋር ያለኝ። ብዙ በቃ በትምህርቴ ላይ ብዙ ጫና አድርጎብኛል። ለዚህ ሁላ ባይመርሽ ሲመላለሱ በርግጥ ልክ ነሽ። ማሰቡ ትንሽ ይከብዳል። ግን አንቺ አሁን እንግዲህ ገና ልጅ ነሽና በዚህ እድሜሽ እንደ አይነት ነገር ውስጥ መጀመርሽ ልክ ነኝ ብለሽ ነው የምታስቢው ወይስ እንዴት ነው? በፊት ላይ ልክ ነኝ ብዬ ነበር ማስበው። ማለቴ ምንም እወደዋለሁ ከሱ ጋር አብሬ ነበርኩ። በቃ ልክ ነኝ ብዬ ነበር ማስበው። አሁን ግን የሁሉ ነገር ከተፈጠረ በኋላ ልክ እንዳልሆንኩኝ እድሜም ለዚህ ነገር እንደማይደርስ ጥፋት እንዳጠፋ አሁን ላይ በጣም ተሰምቶኛል። እንደዛ ብዬ ነው ማስበው። አሁን ላይ በጣም በቃ ልክ አይደለም። ትንሽ ከባድ ነው ብቻ እንግዲህ ሲያመጣው አንዴ ነው። ግን ጠርጠርሽም አታውቂም ከእናትሽ ጋር እንደዚህ ያደርጋል ብለሽ? በጭራሽ አስቤ አላውቅም። ምንም እሷም ምንም የሰጠችኝ ምልክት የለም ማለቴ በጭራሽ አስቤም አልሜም አላውቅም። እሱ እንደሚያገባሽ ነበር የሚነግርሽ ወይስ ምንድነው? እንደው ስለ ህይወት አውርታችሁ ታውቃላችሁ? አገባሻለሁ ምናምን ስለ ህይወት አውርተን አናውቅም። ግን በቃ እንደሚወደኝ እንደሚያፈቅረኝ ትምህርት ጨርሼ የሆነ አብረን ጊዜ እንደምናሳልፍ ምናምን ብዙ ነገሮችን እናወራ ነበር። አብሮኝ ከጎኔ እንደሚቆም ትምህርት እስከምጨርስ ጠንካራ ጎበዝ ተማሪ እንደምሆን እንደዛ ብዙ ነገሮችን እናወራ ነበር። ያው እንግዲህ ማለት አሁን አንቺም ጥፋት አጥፍተሻል፣ እናትሽም ጥፋት አጥፍታለችና እንዴት ነው እሷን ይቅር ለማለት አንቺ እንዴት ነው አልሞከርሽም? እናትሽና አባትሽን አንድ ላይ ለማድረግ እንዴት ነው የሞከርሽው ነገር የለም? በጭራሽ የለም። ማለት እኔ አሁን አባቢንም እሷንም ይዤ አንድ ላይ ይቅርታ ለማስደረግ ቀርቶ እኔ ራሴ አሁን ላይ ይቅርታ የማድረግ ሞራሉ የለኝም ለሷ አይደለም። እሱን አምጥቼ ይቅርታ ተታረቁ ልል ቀርቶ ማለት ነው። ማለት ያው እሷም አታውቅም ካንቺ ጋር እንደ ጀመረች ካንቺ ጋር አንድ ላይ እንደሆናችሁም አታውቅም። እና ያው እሱም ብዬ ነው ሜቢ የማስታረቅ እንትኑ አንቺ ከፈተሽላቸው ብዬ ነው እኔማ ያው ሞራ አንድ ላይ እንግዲህ ከስተሳ ከተማረች አንድ ላይ ቢሆኑ መልካም ነው ብዬ ስላሰብኩኝ ነው። እኔ እንጃ እኔ እንደማታውቅ ያውቃለሁ። ያኔ ቪዲዮ እንዳየችው እንደማታውቅ አውቃለሁ። ግን አሁን አንድ ላይ እንዲሆኑ ምንም የሞከርኩት ነገር የለም። እንጃ ፍላጎቱም ያለኝ አይመስለኝም። አንደኛ ነገር አባቢ በጣም ተጎድቷል። እሱ ሁለታችንንም ነው ያጣው። እኔ ይቅርታ አድርጎ ቢቀበለኝም እሷ ደግሞ እኔ ልጁ ነኝ ቢያዝ ምንም ነገር አላውቅም ልጅ ስለሆንኩ ተታልዬ ነው ይችላል። እሷ ግን ብዙ ነገሮችን ታውቃለች። በትዳሯ ላይ በቤተሰቧ ላይ ነው የማገጠችው። ይሄንን አምኖ ለመቀበል ትንሽ ይከብዳል ብዬ አስባለሁ። ለሱም ይሁን ለኔም ማለት ነው እንደዛ ብዬ ነው ማስበው። እና ፈልጋ ያረቀችው ነገር ነው ብዬ ነው ማስበው። ምናምን ማስበው ነገር ከባድ ነው ብቻ ሰውን እንግዲህ እናትሽን እንግዲህ እዚህ ቀጥሬያታለሁ። እሷም አለች እዚሁ ሶ ብትመጣና እስቲ አንዳንድ ነገሮችን ከሷ ጋር ባወራስ አንድ ይሆናችሁ። እሷ ልታወራ ትችላለች። እኔ ግን ከሷ ጋር ሆኜ ምንም ማወራ ነገር የለም። ማለቴ ምንም ከሷ ጋር ሆኜ ምንም ይቀየር ነገር ያለ አይመስለኝም። እኔ ልውረድና እሷን ወይ አስቀምጣ አውራት። አትረጂ ቁጭ በይ አለች እሷ ትምጣና
አትምጣና እስቲ ደነሽ ሰላም ነው አለሽ እንዴት ናችሁ የኔ ልጅ እንዴት ነሽ እማ ደህና ነሽ አታናግሪኝ ያው እንግዲህ አንድ ቤት እያላችሁ እስካሁን እንግዲህ እያወራችሁ አይደለም አንድ ላይና እስቲ ማለት እኔ አሁን ቢያንስ ብትታረቁ ደስ ይለኛል ሁለታችሁና እንግዲህ ከባለቤትሽ ጋር እንግዲህ አንቺ ማታረቅ ያው እንሞክራለን ከተሻለ እንግዲህ ሁለታችሁ እስቲ መጀመሪያ የምትታረቁ ሆነ ብዬ ነው እኔ ደስ ይለኛል አይዞሽ ይኸውልሽ ይቅርታ ብታረጊላት ደስ ይለኛል እኔ በቃ እሷ ማታቀም ነበር እሷም ተሳስታለች አጥፍታለችና እንደ በፊቱ እንኳን ባትሆኑ ይቅርታ አድርገሽላት እንደው እንዴ ልበልሽ እንደ እናትና እንደ ልጅ ብትታዩ ደስ ይለኛል እኔ እንደኔ እሱ በጭራሽ የሚሆን ነገር አይደለም ምን አለ መሰለ እዚህ ጋር ማለት ሁለታችንን የበደለችን እሷ እኔ ቢያንስ ልጅ ነኝ እሷ ብዙ ነገር ታውቃለች ትልቅ ሰው ናት በኔም ማለት እኔንም እንደከዳችኝ ነው መቆጥረው በዛ ላይ ደግሞ አባቢን በትዳሯ ላይ ነው የሰለተችው እኔ እሷ ይቅርታ ማድረግ አሁን ላይ በጣም ይከብደኛል ይሄ ምንም ቀላል ነገር አይደለም ገባሽ አይደል አሁን እኔ ካንቺ ጋር እዚህ ጋር ይቅርታ ምናምን ጠይቅ ምንም ፋይዳ አለው ብዬ አላስብም እና ምንም ላንቺ ይቅርታ ለማድረግ ምንም ዝግጁ አይደለም ይቅርታ የሚያሰራ ስራ አይደለም ሲጀመር የሰራሽው ማለት ነው ይሄም ማወቅ አለብሽ አንቺ ተጣጣሻል አይደል እኔ በቃ ይቅርታ አድርግልኝ ያልኳት እኮ ምክንያቱም እኔ ማላቀም ከሷ ጋር እንደጀመረም ብዙ ኖ ከኔ ጋር ይኸውልሽ ከኔ ጋር እኮ እንጀምር አይደለም ግን ቢያንስ እንኳን አባቢ አንቺ ባልሽ ነው አይደል አባታችን ለኔ አባት አንቺ ባል ነው ይሄንን ነው ማወቅ ያለብሽ ገባሽ አይደል በሱ እሱን ነው እየከዳሽ ያለሽ እኔን አሁን ከዳሽኝ አንቺ አታቂ ቆይ ከኔ ጋር ግንኙነት መሮሩን ብታቂ ራሱ እኮ እንዴ ምን ሆነሽ ነው አባቢን እኮ ነው እሱን ነው እንትን ያልሽው በትዳርሽ ላይ ነው የሰለትሽ እኔስ ልጅ ነኝ ምንም አላቅም አሁን ላይ በጣም ብዙ ነገሮች አስተምሮኛል ብዙ ነገሮች አውቃለሁ እንደዛ ማድረግ አልነበረብኝም ልክ ነኝ ያልኩሽ አይደለም ግን አንቺ ምንም ይቅርታ የሚያሰራ ስራ አይደለም የሰራሽ ይሄን ማወቅ አለብሽ ገባሽ አይደል እሺ አሁን አጥፍቻለሁ ጓልኩ ተጸጽቻለሁና ይቅርታ አድርጊልኝ እናትሽ አይደል እንዴ ለእናት ይቅርታ አይደረግም እንዴ አጥፍቻለሁ ተጸጽቻለሁ ኧረ በእናትሽ እንዴ ቀላል ነገር ባረክሽ ሰው ያጠፋል ግን ደግሞ ይቅርታን ደግሞ መቀበል አለ ጥፋት ይጣፋል እኮ ግን እንደዚህ አይነት ነገር ይቅርታ ያስጠይቅማ ማወቅ አለብሽ ጥፋትሽን በደንብ ማወቅ አለብሽ አሁን እኔን ይቅርታ ብትጠይቂ ምንም ፋይዳ የለውም እንደውም ይጂና አባቢ ከይጂና እሱን ይቅርታ ካረገልሽ እሱ ይቅርታ ካረገልሽ ምናልባት እኔ ማስተዛዘኛ እንትን ልልሽ እንችላለን እንጂ ከኔ ምንም ይቅርታ እንድትጠብቂ አልፈልግም በቃ እኔ ይሄን ነው ማስበው ገባሽ አይ ሰው ሆኖ አሁን ከዚህ በላይ የሚያጠፋል ገባሽ አሁን ደግሞ እኔ አሁን እሷን ከባለቤቷ ጋር አስታርቃት ከምትኝ ይልቅ እኔ ሁለታችሁን ማስታረቅ ነው የሚቀለኝ ምክንያቱም እሱ ገባሽ ተጎርቷል ኦልሞስት አላቅም ግን እናንተና ልጅ እስኮናችሁ ድረስ እሷ ግን የምር የሰራችሁ ስራ እንዴት ነው ማለት እኔ አላቅም እኔ ባንቺ ቦታ ቦን አፍራለሁ እዚህ ጋር ራሱ መጥቼ ይቅርታ ምናምን አልጠይቅም ነበር በጣም ነውር ስራ ነው እኮ የሰራሽው እኔ ጥሩ ስራ ነው የሰራሁት ማለት አይደለም ራሴን ከጥፋቱ ያገለልኩ ሳይሆን አንቺ ደግሞ የባሰ ነው እናቴ አይደለሽ እኔ ካንቺ ምን መማር አለብኝ ተናገሩ ምን አንቺ እሷም እኮ አላጠፋውም ማለችም አጥፍቻለሁ ይቅርታ ነው አጥፍታለሽ ቢያንስ ግን ጃኒ ማለት እናትና ልጅ ናችሁ ከዚህ በላይም ሰው ስንት ጥፋት አጥፍቶ ይቅር ለእግዚአብሔር ተብሎ ታርቋል አይደል እኔን አሁን ምንም ይቅርታ የሚያስጠይቅ ማለት ከኔ ይቅርታ አረኩላትም አላረኩላትም ምንም ለውጥ የለውም እሱ ጋር ትሄድና እሱ ይቅርታ ያርግላት ከሱ ጋር ማውራት ነው ያለባቸው ገባ አይደል አባቢ ደግሞ በእንደዚህ ያን ነገር ይቅርታ ያርግልሽ አያርግልሽ እሱ ይርዳሽ እንግዲህ ምንም ማቀው ነገር የለም ከኔ ጋር ጨርሰናል እንደውንም እኔ አሁን ከሱ ጋር እያወራን ነበር ካንቺ ጋር ምንም አይነት ግንኙነት እንዳይኖረኝ ከአባቴ ጋር ሄጄ ለመኖር ሁሉ ወስኛለሁ ገባሽ አይደል አይንሽንም ምንሽንም ማየት አልፈልግም በቃ እንደዚህ ነው የሚሻለው ለኔ ላንቺ ብዬ ነው ማስበው ምክንያቱም በጣም ነውር የሚባል ስራ ነው የሰራሽው እኔም አንቺ ምንም አንቺ ብቻ ተኛ በቃ ከባድ ነው ገባሽ አይደል እሱን ሄደሽ ይቅርታ ጠይቂው እኔ ይቅርታሽ እኔ ይቅርታ ምንም ማደርግበት እንትኑም የለኝም አረ በእንሳስ ማማን አንተ አስታርቅ እና ጥለሽ ልትሄጂ ነው እዛ ቤት ብቻዬን አዎ በቃ እኔ እዛ ቤት ውስጥ ጭራሽ መኖርም አልፈልግም ያ ቤት ለኔ እንደ ሲኦል ነው ከዚህ በኋላ ተምስሎ የሚታየኝ ገባሽ አይደል ከስተቱ የማይመለስ ማንንም የለም በቃ ሁሉ ነገር ይስተካከላል ግን አይልሽ አንድ ነገር ልንገርሽ አንድ ነገር ከዚህ በኋላ የማይቀጥል ነገር ምን አለ መሰለሽ አንድ እኔና ያንቺ እናትና ልጅ ሆኖ አብሮ አንድ ቤት መኖር የሚባል ነገር አይቀጥልም ይሄ ማመን አለብሽ የፈለገ ነገር ቢመጣ እኔ ካንቺ ጋር አንድ ቤት ውስጥ አልኖርም ጨርሻለሁ ካሁን ከሱ ጋር ቅድም እያወራን ነበር እኔ አባቴ ጋር ነው የምኖረው እሱ ጋር ነው የምሄደው ካንቺ እሺ አባትሽ ምርጫሽ ቢሆን እንኳን እኔ ለምን ትጠይኛለሽ እሺ እንደናትሽ እንኳን ቢያንስ ሌላው ነገር ይቅ
እንደ እናት በቃ ይቅር። ምንም እኮ በጎ ስራ አልሰራሽ። ምንም እንደ እናት የሚያሳይ ራሱ የእናትነት ራሱ እኮ ስራ አልሰራሽም። ገባሽ አይደል? ያንን ማወቅ ያለብሽ። እኔ ከዚህ በላይ እኔ እንጃ እኔ አላቅም። ባትለፉ ነው የሚሻላችሁ ብዬ ነው የማስበው። ታያስቢበት። ምን የሚታሰብ ነገር የለም። ይቅርታ ታይ ማለት እኮ በቃ ሁሉም ሰው እኮ ያጠፋል። ጥፋቱን ደግሞ አምኖ ይቅርታ መጠየቅ ደግሞ ትልቅነት ነው። ይቅርታ አብረን እኮ እያልኩሽ እኮ ነው። እኔ አልኩሽ እኮ ከዚህ በኋላ ካንቺ ጋር የመኖር ሀሳብ ጭራሽ የለኝም እንዳታስቢው። አይ እናቴ ብለሽ አንድ ቀን ይቆጭሻል። ኧረ በስመ አብ ምትጸጸችበት ነገር ባታደርጊ። ኧረ እኔ ምንም አይጸጸተኝም። ምንም የሚጸጸተኝ ስራ እየሰራው አይደለም። እንደውንም ለኔም ላንቺ የሚሻለው ይሄ ነው። አንቺም ቤቱን ይዘሽ ተቀመጪ፣ እኔም ከአባቴ ጋር ልኑር እንደ በነጻነትሽ እንደ ነጻነትሽ። እኔ ብኖርም አልኩሽ እኮ እዛ ቤት ብኖርም ባልኖርም ምንም ልጠቅምሽ አልችልም። ሲጀመር እኔ አንቺ እኔ ጋር ያለሽ እንዴት ነው የሚባለው? በቃ ምንም አንቺ እኔ ጋር ምንም ቦታ የለሽም። በቃ ይሄን ማወቅ አለብሽ። ብቻ ዝም ብለሽ ኑሪ ያብረሽ። አይ እኔ አብረሽ በጭራሽ ብቻ እኮ ነው የምፈልገው። በጭራሽ አይሆንም ያ ነገር አይሆንም። ነግሬያለሁ አቅድም እኔ ከአባቴ ጋር ነው የምኖረው። ከሷ ጋር አንድ ቤት መኖር አልችልም ከዚህ በኋላ። እስቲ እንግዲህ ሜቢ አሁን አላውቅም እንግዲህ ገና 2 ሳምንቱ ነው። እየቆየስ ይቅር ካለችሽ እንግዲህ እናያለን። አንቺም አሁን እኔ እንደው ዛሬ እሺ ብለሽ ይቅርታ አድርገሽላት ብትሄጂ በጣም ደስተኛ ነበርኩኝ። ማለት ያው ሰውን የማያጠፋ የለም አይደል? አንቺም እኮ አጥፍተሻል አይደል? አሁን እሷ እንደዛ ባታደርግ ኖሮ ይሁላ ነገር አንቺ ነበርኩ የሚለጠፈው አይደል? ግን ይቅርታ ማለት ምን አለ መሰለኝ እኔ ጥፋቴን አላመንኩም አይደለም። ልጅ ነኝ፣ አጥፍቻለሁ። ይቅርታ በቃ አላቅም። አባቴ ጋር ያለኝን ነገር ጨርሻለሁ። እሱን ይቅርታ ጠይቄዋለሁ። ከሷ ጋር ይቅርታ የምጠይቅበት ምንም አይነት እንትን ያለኝ አይመስለኝም። ማለት በቃ ከሷ ጋር ምንም ተንታንት እንዲኖረኝ አልፈልግም። ይቅርታ ምናምን እና ከፈቀዳችሁልኝ ቦርድ ደስ ይለኛል። እሺ ያስ አይሆንማ ምን መሰለህ አይሆንም። በቃ ለምን እንደሆነ ታውቃለህ? ከኔ ከሷ ጋር አብሬ መቀጠል አልችልም። ይቅርታ ማድረግ ለኔ በጣም ይከብደኛል። እኔ በቃ ከዚህ መኪና መውረድ ነው የምፈልገው። ከባድ ነው። በቃ ተረጋጊ። ለማንኛውም አንቺ ነው ምን መረጋጋት አለ ብለን ነሽ? በጣም ደህና ነኝ። በጣም አዝኛለሁ። ልጄ ይቅርታ ሳታረግልኝ በሚሄደው በጣም ነው ጸጸት የገደለኝ። ያው እንግዲህ መጀመሪያው ነው በእንጂ መጥኖ መደቆስ አለ ማለት ያው እንግዲህ አንዴ ተፈጥሯል ማለት እኔም ብታረግልሽ ደስ ይለኝ ነበር። ያው እንግዲህ ምን ያህል እንደተቀየመችሽ ነው ያየሁት ያለሁት ነው። እንዴ በጣም ተቀይማኛለች። ሰላም እንኳን አትለኝም። ቤት ውስጥ እኮ አብረን የምንኖር አሳብ አንድ ላይ ናቸው ነው። አንድ ላይ ግን ባትለው ይሻላል። በቃ ምንም አንድ ላይ የሚሆን አይደለም። አታናግረኝ፣ ባናግራትም ትሳደባለች። በቃ መልስም አሰጠኝም። በቃ ምንም ልክ ያልሆነ ነገር ነው ቤት ውስጥ ራሱ እየተካሄደ ያለው ማለት በቃ ምንም እንደ እናትና እንደ ልጅ ምንም ነገር አድርገን አናውቅም። አብረን እንደለው የነበረው በቃ ምን ልበል የድሮ ፍቅራችን በአጠቃላይ በቃ ጠፍቷል ማለት ይችላል። ምንም አይነት ነገር የለም አሁን ነው በቃ ጸጸቱ ሊገለኝ ነው። እኔ በቃ ራሴ ልፈነዳ ነውና ማሰብ ሁሉ በቃ እያቃተኝ ነው ያለው። ስገባ ወደ ቤቴ ምንም ደስተኛ አይደለሁም። በቃ እኔ ከሷ ጋር እንደማልስቅ እንደማልጫወት ምናምን ሳስበው በቃ በጣም እንጃ ምን ልበል እንዴት ልግለጽልህ ነው። በጣም የሚከብደው አንድ ቤት ውስጥ ሆነ እንደ ባዳ እንኳን ያወራል፣ ይጫወታል፣ ይስቃል። በቃ ምንም ነገር በቃ ሰላም የሌለበት ቤት በጣም የሚያስጠላ እና ባንተ በኩል እንኳን ተስፋ አለኝ ብዬ ነበር የመጣሁት። ነው እኔም እንግዲህ ቅድም ስደውልሽ ያው ምናልባት እስቲ ያው በመሀላችሁ ያለውን ነገር ስለማቅም በስልክ ከሷ ጋር አውርቼ ነበርና እንደማትነጋገሩ አጫውተኝ ነበር በስልክ እና ምናልባት እስቲ እንግዲህ ከታረቃችሁ ብዬ ነበር እኔም እንግዲህ እሱን አስቤ። ምክንያቱም ያው እናትና ልጅ ናችሁ አይደለም? እናትና ልጅ ባዳም ይቅር ይባባላልና ያው እንግዲህ ይቅር ካረጋችልሽ ብዬ ነበር እኔ ማሞከራዬ። በመንድሪ በጣም ነበር ደስ የሚለኝ ይቅርታ ብታረግልኝ። ብቻ በጣም ያሳዝናል። እንግዲህ እስቲ ምናልባት አሁን ያው ትኩስም ስለሆነ ልጅም ስለሆነች ይሆናል እንግዲህ ወደፊት እስቲ እንግዲህ የምትታረቁበትን መንገድ እንግዲህ አንቺ መፈለግ ነው። ያው እኔ ሁሌ መጥቼ ያው ታረቁ አይደለም
እንግዲህ የራስሽ መንገድ መፈለግ ነው። እስቲ ከሆነልኝ ዘመድ አዝማዱን ሰብስቤ እንግዲህ በሽማግሌም ቢሆን ደግሞ ሞክራለሁ። ምን አደርጋለሁ? ከሰውስ ቢሰማ ምን ይላል ብለን ስለ ሰውስ ምን ተብሎ ይወራል እንጂ ሽማግሌ ሰብስቤ የሰማ ሰው የለም። ግን እስካሁን ያለ አይመስለኝም። እሱ ካላወራ በእኛ ጉዳይ እንኳን ብዙም የሰማ ሰው ያለ አይመስለኝም። እሱንስ ጠይቀሽዋል? ይቅርታ ብለሽዋል? ግን እንዳስቀየምኩት ልነግረው ፈልጌ ነበር ግን አላገኘሁትም። ስልኩን ያነሳል የኔን ድምጽ መሆኑን ሲያውቅ በቃ ይዘጋብኛል፣ ይሳደባል ምናምን። እሱም እውነት አለው እኮ። አዎ በሱም አይፈረድም። ሊያወራኝ ራሱ በቃ ፈቃደኛ አይደለም። እንዴት ብዬ ይቅርታ ጠይቀዋለሁ ካላወራኝ? አንተ አልጠየቅከውም ነበር? አላናገርከውም? አይ አላወራሁትም። ያው ትንሽ ቢረጋጋ ብዬ ነው እኔማ ትንሽ ቢረጋጋ መልካም ነው ብዬ ነው እኔማ ያላወራሁት። ያው በትኩስ ቢሆን ጥሩ ነው። ስር ሳይሰድ እንደዚህ ከተለያየን ከእንዲህ ከቆየ መራራቁ ሀሳቡን ሊቀይር ይችላል። እስቲ አይ እሱ እናንተ ናችሁ ብትፈሰሙ ከእናው እንግዲህ እሞክራለሁ፣ አወራለሁ። እስቲ ግን ከሞር እናንተ ብትፈቱት የተሻለ ነው። ግን አንቺ እንዴት ነው ማለት እስቲ ሁሌ ግራ ስላጋባኝ ነውና ከልጅ ጋር ግን ግንኙነት እንዳለው አታውቂም ነበር አንቺ? አላውቅም ነበር። ምንም ማውቀው ነገር የለም። ልጁ ጥናት የጀመረው ከ4 አመት በፊት ነው። ነው በቃ ይመጣል፣ ያው እንደማንኛውም አስጠኙ ማለት ነው። ይመጣል ይሄዳልና ሁሉ ነገር እየተቀራረብን ምናምን ስንመጣ እንደ ቤተሰብ ማውራት ጀመር። እንደ ቤተሰብ ነው እንትን ምን እንቀራረበው የምንጠያየቀው። በቃ ማለት ተጀመራችሁት ግን ይሄንን እንደ ግንኙነት ነገር በአጋጣሚ ነው የተጀመረው። የሆነ ቀን እዛው ሰፈር አካባቢ ነኝ ምናምን ሲለኝ ሲደውልልኝ እሺ ና በቃ ምናምን ሰዓት እስኪደርስ ልጅም ከትምህርት እስክትመጣ ምናምን አልኩት። ስንት ሰዓት ላይ? ወደ 8 ሰዓት እንደዛ አካባቢ ይሆናል። እሺ ብቻሽን ነበርሽ ቤት? የባሌ የስራ ጸባይ ቤት ውስጥ ስለማይሆን እሺ አልኩት። ና አልኩት በቃ እመጣለሁ ምናምን ብሎ ሲደውል እሺ ብዬ ና አልኩት። መጣ። የሆነ እንደ ስጦታ የተጠቀለለ ነገር ይዞ ነበር። በዛው ምንድነው የምልብስለው የሆነ ቀሚስ ነገር እና ገርመኝ። እንዴት ዛሬ አስበህ እንደኔ ገዛው ነው ብስል እስቲ ሞክሪያት ምናምን ያምራል አያምርም ምናምን አለኝ። እሺ ብዬ መኝታ ቤት ገብቼ ስሞክር መጣ እና በጣም እንደነገጥኩት አላሰብኩም፣ አልጠበቅኩም። እንዴ አዎ እየለበስኩ ምን ነው ብራ ብስለው ራቁቴን ነበርኩ እየቀየርኩ ማለት ነው ለመለካት እንትን ምናምን ሆነ ነው ምናምን ስለው አይ በቃ ያዘኝ። በቃ የሆነ ነገር ማድረግ ሲጀምር እንዴ ኧረ ምን ሆነ ነው ምን እያረክ ነው ምናምን ስለው በቃ ቢሰማኝ አልቻለም። መሳም ጀመረ። ያልሆነ ቦታ መለካከት ጀመረ። በቃ እዛ በቃ ምንም እንትን ሊያቆም አልቻለም። ኧረ በቃ ይሄ ነገር አይሆንም ልጄም ትመጣለች ምን ሆነ ነው በቃ እና ያልሆነ ነገር ሆነ። በዛ ተፈጠረ ማለት ነው የመጀመሪያው። አንቺ ለመግፋት ለመገፍተር ወይም ሞከርኩኝ ግን አልጮኩም። ለመጫው አላሰብኩም። ምክንያቱም ያው ቤት አስገብቼ ሶስ ምን ሌላ ነገር ይሰምትን ይላል ብዬ በቃ ዝም ምን ያልኩት ተዋልኩት። አልሰማም። በቃ ተፈጠረ ያ ነገር። ከዛ በቃ ጨራርስን ወጣ። ልጄ መጣች። ኖርማሊ እንደ ድሮ ጥናቱን ቀጠለ ማለት ነው። ናሷ ምንም የምታውቀው ነገር የለም። በዛ እንደዚህ ይላው በቃ ሲቀራረብ ወደ ሌላ ነገር ውስጥ በቃ ተገባ። ማይቆም ነገር ማለት ነው። ያን ቀን ያለ ፍላጎት ነው ያደረገው ይያልሽ? ያን ቀን አዎ። ያለ ፍላጎትሽ ከሆነ ድጋሚ እንዴት እኔ እንጃ። ከዛ እኔም ራሴ በቃ አላውቀውም ስሜቴ እንዴት እንደተቀየረ። ለሱ ያለኝ ፍላጎት ደግሞ ተቀየረ ከመጀመሪያው ማለት ነው። ለምን እንደሆነ አላውቅም። ያው ባሌንም ስለማላገኘው ይመስለኛል ያ ነገር የተፈጠረው። ምን ከባልሽ ጋር እንትን አታረጉም እንዴ? ግንኙነት አታረጉም? ባሌም ይመጣል ግን ያው ብዙ ጊዜ ቢዚ ስለሚሆን በስራ ደክሞት ምናምን ስለሚሆን ብዙ ነገር የሚያናል ትኩረት የማይሰጥም። እኔም ደግሞ በቃ በጣም ነበር የተደሰትኩት። ለየት ያለ ስሜት ነበር ከልጁ ጋር የተሰማኝ። ከባሌ ጋር ግን የማላውቀው ነገር ከልጁ ጋር አይ ቲንክ ያን ስሜት አግኝቻለሁ ብዬ አስባለሁ። ለዛ ነው ወደ ልጁ ያደላሁት። ኦኬ ልጁ ወደም እንትን ብሎኛል አስደስቶኛል ያልሽ? አዎ ግን ማለት ያው የፈለገ ባያስደስትሽ ባለቤትሽ የሰራሽውን አሪፍ ነው ጥሩ ነው ብለሽ ታስቢያለሽ? አረ በጭራሽ የሰራው ስራማ በጣም ልክ አይደለም። ማሰብ ነበረብኝ፣ ማመዛዘን ነበረብኝ። ብቻ በቃ በጣም ደስ የማይል ነገር ነው።
ሰውም ሊሰማው በቃ የሆነ የሚጨንቅ ነገር መጥፎ ነገር ነው ያደረኩት። ልክ አይደለም ማታው ነው በጣም ጸጸቱ ሊገለኝ ነው በጣም በቃ ማድረግ እንደሌለብኝ እንጃ። መጀመሪያ ላይ ባቆም ወይ የሆነ ነገር ወይ እሱን ደግሞ ብቀይረው ወይ ባባረረው ጥሩ ነበር። ያና ለማድረግ ነው ቢቆጨኝ በጣም ለዚህ ነገር ሁሉም አንጋለጥም። ቤቴም አይፈርስም። ከልጆቼም ከባለቤቴም ከልጅም ጋር አልለያይም ነበር። የኔ ጥፋት ነው በቃ ትልቅ ስህተት ነው የሰራሁት። ይሄ መማሪያ ሊሆን የሚገባ ማለት ነው። ማለትሽ ነው እንግዲህ ብዙዎችን ያስተምራል ብዬ እኔም አስባለሁ። እንዴው በጣም ከማድረጋችን በፊት ያው ትንሽ አሰብ ብናረግ ብንቆም። ምን ያህል ጊዜ እንደዚህ ነገር ነው ቆያችሁ አንድ ላይ ከልጁ ጋር? 1 አመት እንደዚህ 1 አመት። በጣም ይገርም ሰው ነው ብቻ ከልጅ ጋር አሁን ከልጅ ጋርም እንደዛው ግን ይገርም እኮ ነው። እኔ በጣም ሰደብኩት እኮ ደውዬ ሁሉ አልወጣልኝም። ባለጌ ነው በጣም። ይሄ ሳይበቃው እንደገና ልጄ ጋር መሄዱ ነው። እኔ በጣም ደግሞ አሁን የግር ሰዓት ሆነብኝ። እንዴት ምን አይነት ህሊና ቢኖረው ነው እንደዚህ ከኔ ጋርም ከእናት ጋርም ከልጅም ጋር እንዴት አይነት ህሊና ነው? በጣም ነውር ነው። እኔም ጥሩ ነገር አድርጌ ሳይሆን ግን በቃ የሱ ደግሞ ከፋ። ባገኘውና እንደው ዘልዝዬ ራሱ ብጥለው ደስታዬን አልችለው። ምንም አልወጣልኝም በስድብም። አሁን እኔ በቃ ሁለቱም ይቅርታ እንዲያደርጉልኝ ብቻ ነው በእናት ለምን አንተ እሱም ወደ ቤቱ እንዲገባ ልጄም አብራኝ እንድትኖር ይቅርታ አድርገን በቃ አዲስ ነገር ነው በቃ አዲስ ህይወት እንደ አዲስ እንድንጀምር ነው ፈልኩ እና በቃ ይሄን ነገር ብቻ ማድረግ ብትችል እስቲ ሞክራለሁ። ያቀመኝ እንግዲህ አናግረው ሞክራለሁ። እስቲ ፈቃደኛ ከሆነ ደስ ይለኛል። አናገር እንደው መልሱን ብትሰጠኝ ባጭር ጊዜ ውስጥ ብሰማው ደስ ይለኛል በጣም። ያው ትንሽ ይረጋጋና አንቺ ከጥፋትሽ ከተጸጸትሽ አራይ ተጸጽቻለሁ ካመሽ ከዚህ በኋላ አላደርግም ትዳሬን ቤቴን ነው የምለው እንት ይቆላ እስቲ ሞክራለሁ። ኧረ በጭራሽ ከዚህ በኋላ ማን እንደዋለ እስቲ ሞክራ። አንቺ ብቻ እንግዲህ በዛ እርግጠኛ ሆኚ እኔ አቅሜን ያህል ሞክራለሁ ከሷ ጋር። እሺ ሞክርልኝ። ሌላ ምንም አልፈልግም። በቃ ሰላም ብቻ ነው ቤቴ ሰላም፣ ልጅ ከልጄ ጋር ከባለቤቴ ጋር እንደ ድሮአችን ሰላም እንድንሆን ብቻ ነው የምፈልገው። እሺ መልካም እንግዲህ ብቻ እስቲ ያሳዝናል። እኔስ እስቲ ደውልሻለሁ እንግዲህ እሺ እጠብቃለሁ። አዲስ ነገር ሲኖር ደውልሻለሁ። እሺ አመሰግናለሁ እንግዲህ ስለመጣሽ። እሺ እኔም በጣም አመሰግናለሁ። እሺ እንግዲህ ውድ ተመልካቾቼ ከልጅ ጋርም ከእናት ጋርም በዚህ መልኩ ቆይቻለሁ። እንግዲህ ጥፋቱ ማን ጋር እንደሆነ እናንተ ፍረዱ። ልጅ ጋርስ ጥፋት አለ የለም የሚሉን እንግዲህ እናንተ ፍረዱ። ያው አካዳሚ አኳያ ጥፋት አለ ብዬ አስባለሁ። ቢሆንም ግን ሁለቱንም ሸውዷቸዋል። ይሄ ሰው እንግዲህ ሸውዷቸዋል። ለማንኛውም እስቲ እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልን። በቀጣይ እንግዲህ ከባለቤትየው ጋርና ካስጠኙም ጋር ቆይታ አድርጌያለሁ ማለት ነው። በቀጣይ ክፍል ደግሞ የሱን ይዤላችሁ ቀርባለሁ ማለት ነው። እንግዲህ በቀጣይ ክፍል እስከምንገናኝ መልካም ጊዜ። ቻው።